ሰላም ጤና ይስጥልኝ። በአርሲ 9 ሰዎች ተጨማሪ ግድያ እንደተፈጸመ ሰምተናል። ይህ ዜና እንግዲህ በአርሲ ውስጥ በጀጅ ወረዳ ደከመን፣ ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። ሌቦቹ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ ቀደም ብለን የምናየው ቪዲዮ በአሩሲ ሀገረ ስብከት አሁንም ምዕመናን እየተጨፈጨፉ ይገኛሉ ማለት ነው። በትላንትናው ዕለትም 9 ምዕመናን ተገለዋል ማለት ነው። እንዲሁም ደግሞ አቡነ ናትናኤል እጅግ አሳዛኝ መረጃ ኦርቶዶክሳውያን እያለቁ ይገኛሉ ብሎ ዝምታቸውን ሰብራሉ በትላንትናው ዕለት። ቪዲዮን አብረን እናየናል። በሁለተኛ መረጃችን የሚሆነው ወንድማችን ሊደተ ቃል ለቤተ ክርስቲያን ሁላችንም ድምጽ መሆን ይገባናል ብሎ አንድ ቪዲዮ ይዞልን መጥቷል ማለት ነው። ቪዲዮን አብረን እናየናል። በሶስተኛ ቪዲዮአችን የሚሆነው ኡስታዝ ክርስቲያኖችን ስትገሉ አሳምራችሁ አገዳደሉ፣ አሳምራችሁ መግደል አለባችሁ፣ አገዳደሉን አሳምሩ እያለ ድምጹን እያሰማ ይገኛል ማለት ነው። እጅግ አሳዛኝ ዜና ነው እና ኦርቶዶክሳውያን ደግሞ በልዩ ልዩ ቪዲዮን እያጋሩ ይገኛሉ ማለት ነው በተለያየ ሶሻል ሚዲያ። እንዲሁም ደግሞ ኦርቶዶክሳውያን የግሪክ ኦርቶዶክሳውያን እንዲሁም ደግሞ የኮፕቲክ ኦርቶዶክሳውያን ብዙ ኦርቶዶክሳውያን ዓለም ላይ ያሉት በተለያዩ ቋንቋዎች ለኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ደግሞ በአሩሲ ለሚፈጸመውን ግፍና በደል እየተቃወሙና እንዲሁም ደግሞ ለሞላ ዓለም እንዲደርስ እነሱም በሚችሉ ቋንቋዎች ቪዲዮዎችን ለሶሻል ሚዲያ እያጋሩ ይገኛሉ ማለት ነው። ለቤተ ክርስቲያን ድምጽ እየሆኑ ይገኛሉ። ቪዲዮን አብረን የምናየው ይሆናል። በቪዲዮ አዳዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ሰላም ጤና ይስጥልኝ። በአርሲ 9 ሰዎች ተጨማሪ ግድያ እንደተፈጸመ ሰምተናል። ይህ ዜና እንግዲህ በአርሲ ውስጥ በጀጅ ወረዳ በሰጉሬ፣ በወሸባ፣ በተሪ አመኛና አንጎ ዳቼ አካባቢ በሚገኙ ኦርቶዶክሳውያን ላይ 16 ታፍነው ነበረ። 16 ሰዎች ከ22 እስከ 24 ባለው ቀናት ውስጥ ማለትም ጥቅምት 22 እስከ ጥቅምት 24 ባለው ቀናት ውስጥ 16 ሰዎችን ወስደው 9 ሰዎችን ገለው ጥለዋቸዋል። ሌሎቹ ሰዎች እስካሁን ድረስ በእነሱ እጅ ላይ እንደሆኑ እየሰማን ያለ ነው። ልድገሙ አካባቢውን በአርሲ ወረዳ በአርሲ ዞን በጀጅ ወረዳ በሰጉሬ፣ በወሸባ፣ በተሬ አመኛና በአንጓ ዳቼ አካባቢ 17 ሰዎች ታፍነው ተወስደው ከ17ቱ 9 ኦርቶዶክሳውያን ተገለዋል። ይህ ዜና እንግዲህ አርሲ ላይ እየተዘገበ ያልሆነ እየወጣ ያልሆነ ድምጾች ናቸው። በጣም ብዙ ድምጾች ታፍነዋል። የሚናገርላቸው የሚጮህላቸው አጥተዋል። ኦርቶዶክሳውያን ግን በየቀኑ በማንነታቸው በኦርቶዶክሳዊነታቸው በሃይማኖታቸው ምክንያት በየዕለቱ እየተገደሉ ነው ያሉት። የኛ ሚዲያም ሌሎች ሚዲያም ይሄን ነገር እየዘገቡት አይደለምና ላደርስላችሁ ብዬ ነው። ቸርቆይ ዛሬ መድኃኔዓለም ነው። በአሩሲ ድጋሜ 9 ሰዎች ተገድለዋል። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ኦርቶዶክስ ታል ዋብያ የሚባሉ እስልምና እምነት ተከታይ ናቸው። ከአበሻ ዘም የሚለዩ አሉ። እነሱ ናቸው እየገደሉ አሉ ማለት ነው። እነሱና ሌሎቹ አንድ ላይ ሆኖ ነው እየገደሉ ያሉት። እውነቱ ይሄ ነው። በቃ ምንም መሸሻ አያስፈልግም። 19 ሰው ታግቶ ነበረ። 9ኙን ገሏቸዋል። 7 ሰዎች እንዳሉ አይታወቅም። ከአካባቢው ኦርቶዶክሳውያን የማጥራት ስራ ነው የተሰራለው። ለማን ነው ቤት እንባል ለማን ንጩ ተደራጅተህ እያንዳንድ ሊገሉ ሲመጣ እያንዳንድ ተደራጅተህ ጠብቅ። በቃ ራስን ተከላከል። ደከመን፣ ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ። ግን ለማን ነው የምንነግረው? ይሄንን ማን ነው የሚሰማን? ይሄንን ማን ነው የሚያቆመው? ይሄንን አው ይብቃ። ተለማመር ነው። ስንት ሰው ሲያልቅ
አቅሎ የሚቆመው። ቢበቃ ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። ደም መፍሰስ ሰለቸን፣ ይህ ፖለቲካ ሳይሆን ሰብአዊነት ነው ሲሉ ብፁዕ አቡነ ናትናኤል ተናገሩ። ዛሬ ብፁዕ አቡነ ናትናኤል በሰጡት ጠንካራ መልእክት ታዲያ በሀገሪቱ እየታየ ያለው ሰቆቃ እንዲቆምና እንዲሁም ደግሞ የህዝቡ የሰላም ጥማት እንዲሟላ በጽኑ አሳስበዋል። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። እረፍት እንፈልጋለን። ሀገራችን እረፍት ይፈልጋል፣ ሰላም ይፈልጋል፣ እርቅ ይፈልጋል። እረፍትን መፈለግ፣ ሰላም መሻት፣ እርቅ መፈለግ፣ አብሮ መኖር ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ይቀድማል ሲሉ ተደምጧል። ደከመን፣ ብዙ ጊዜ ሰማን፣ ሞት ሰለቸን፣ ብዙ መፍሰስ ሰለቸን፣ ይበቃናል፣ ይብቃ፣ ሊበቃ ይገባል፣ ወገኖቼም መተሳሰብ ይሻለናል ሲሉ እንግዲህ ዛሬ ጠንከር ያለ የተባለ መልእክት ብፁዕ አቡነ ናትናኤል ተናግረዋል። እናንተስ ስለ አቡነ ናትናኤል ንግግር ምን ትላላችሁ? ሀሳባችሁን አጋሩ። የሃይማኖት አባቶች ነን በሚሉት ዙሪያ ሰው እየተገደለ እየተቀነጠሰ ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ገለል ብለን እንዳይነካቸው አልሰማሁም አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያለ ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው። ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ። ምንም ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። ሐዘን ጭንቀት ይቅርና አይዞ ወገኔ ተጽናና፣ ሁሉም በጊዜው አልፎ ስለምታየው። ኦርቶዶክስ ነህ አርሲ ላይ ስለሚገደሉት አያገባኝም ካልክ አሳልፈው። ያገባኛል ካልክ ግን ይሄንን መዝሙር ለማን መድረስ እንዳለበት ታውቃለህ? ሼር ኮፒ ሊንክ እያደረክ ለሁሉም አድርሰው ይሄንን መዝሙር። እስኪ ሰገነት ላይ የመጣችው ዝምታን የመረጣችው ካፋችው ኩራት አይውጣ፣ እሱ ነው ቀን የሚያወጣ፣ እሱ ነው ቀን የሚያወጣ። የተወደዳችሁ ኦርቶዶክሳውያን ከሰኞ ጀምሮ እንግዲህ እያደረግን ያለነው የሚዲያ ዘመቻ ንቅናቄ አለ። ይህንን ዘመቻ እያደረግንበት ባለንበት ጊዜ በኢትዮጵያ አሁንም ሰዎች እየተገደሉ ይገኛሉ። ስለዚህ ይህንን ዘመቻ የምናቆመው ለጥያቄያችን መልስ እስካገኘን ድረስ ነውና ዘመቻውን ኮሚቴው አስተባባሪው ኮሚቴ እስከ እሁድ ጥቅምት 30 ድረስ አራዝሟለኝ። ይህንንም አስመልክቶ መግለጫ አውጥቷለኝ። በመግለጫው ላይ 11 ነጥቦች ተቀምጠዋል። እነዚህን ነጥቦች መግለጫውን በመመልከት እንድንተገብር ለማሳሰብ እወዳለሁ። መልስ እስካልተመለሰልን ድረስ የምናቆመው ጥያቄ የምናቆመው ዘመቻ አይኖርም። ከጎናችን እንደምትሆኑ ሙሉ እምነት አለን። እናመሰግናለን። ትርጉሙ ገባህም አልገባህም ኦርቶዶክስ ስለሆንክ ብቻ እና የኦርቶዶክሳውያን ጭፍጨፋ ስለሚገድ ብቻ ይህንን ቪዲዮ ኮፒ ሊንክ ሼር እንድታደርግልኝ ጠይቃለሁ። መጨረሻ ላይ ምን እያሉ እንደሆነ አስረዳችኋለሁ። ወደ ቪዲዮ iddootti deemnee daa'ima keenya guddifannuu hin qabnu nuti. Biyyi keenya isuma kana. Mootummaan ammallee nu haa ilaalu. Ijoollee keenya nu haa ilaalu. Barumsa isaaniif latas gurguruu hin qaban ijoolleen tun. Nutis immoo iddoo teenya isaan guddifannuu hin qabnu. Biyyi teenya isa takkatiisa dhabicha. Iddoo deemnu hin qabnu. Deegaan isa biraa isa Itoophiyaa irratti kan jiraachaa jiru. Nuti kini iddootti dhalanne iddootti daa'ima keenya guddifachaa jiru mirga dhabaa jiru. Mirgi keenya nuuf haa eegamu. Mirgi daa'imman keenya nuuf haa eegamu ammallee. Biyyi Itoophiyaa nu haa ilaalu. Mirga keenya nuuf haa eegsisu. Iddoon eenyu hin qabnu nu biyya keenyarra. Biyyi keenya ishee tana bichaadha. Ijoollee keenya bineensuma jalaa nyaachuu edaa ammallee. Mootummaan naannoo Oromiyaatis ta'ee kan biyya Itoophiyaa ammallee nu haa ilaalu. Daa'ima keenya bineensuma walaa nyaachuu hin qabu bakka. Mirga daa'immaniitis ta'ee nuuf eeguu nu qaba bakka. Iddoon eenyu hin qabnu nuti biyya keenyarra. Biyyi keenya ishee takkitti Itoophiyaa qofa. Mirga daa'immanii mirga dubartootatti illee nuuf haa eegamu. Ammastaan misooma nuti simbisoomsina mootummaa faana taane
ያተው መለገሩ እጆት ከኘን ሰምስኑ እንቀም ነው ቢይተኛ ሸተነ ቆፈ በቃ ሞቱማና ኦሮሚያ ተስቃን ኢትዮጵያ ቡቻን ኢትዮጵያ አብ ዶክተር ይህች እናት የተናገረችው ንግግር ምንድነው እያለች ያለችው? መንግስት ልጆቻችንን ሊያይልን ይገባል። መንግስት ልጆቻችንን ሊመለከትልን ይገባል። መንግስት ልጆቻችንን ሊጠብቅልን ይገባል። እኛ ከዚህ ሌላ የምንሄድበት ቦታም ሆነ ስፍራ የለንም። ልጆቻችንን በሰላም ትምህርት ቤት ልከን በሰላም መምጣት አለባቸው። እንኑር እያሉ የመኖር ጥያቄ እያቀረቡ ነው ያሉት። ጥያቄያቸውንም የኢትዮጵያ ፌዴራላዊ መንግስት እንዲመለከታቸው እንዲሁም ደግሞ የክልሉ መንግስት እንዲሰማላቸው ነው ጥሪያቸውን እያሰሙ ያሉት። ባጭሩ መልእክታቸው እንኑር፣ አትግደሉን፣ አንሙት፣ ልጆቻችን ይኑሩልን፣ ልጆቻችንን ተመልከትልን፣ ልጆቻችንን እይልን፣ ጠብቅልን ብለው ጥያቄያቸውን ለኢትዮጵያ ፌዴራላዊ መንግስትና እንዲሁም ለክልሉ መንግስት ነው ጥያቄ እያቀረቡ ያሉት። ይሄ የትኛውም የሰብአዊ መብት ጥያቄ ነው። ከመሰረታዊ ጥያቄዎች ውስጥ አንደኛው የመኖር መብት ነውና ስለ መኖር መብታቸው እየጠየቁ ነው። ይሄንን መልእክት አሁንም ለሚመለከተው አካል እንዲደርስላቸውና የመውጣት የመግባታቸው በሰላም የመኖራቸው ዋስትና እንዲረጋገጥላቸው ይሄ እየተቀጣጠለ ያለው የዘር ማጥፋት ወይም ደግሞ የጅምላ ጭፍጨፋ በተለይ ኦርቶዶክሳውያንን ታርጌት ያደረገው የጅምላ ጭፍጨፋ አርሲ ላይ ያለው ሊቆም ይገባል። መንግስትም አፋጣኝ ምላሽ ሊሰጠውና የአካባቢውን ጸጥታ ሁኔታ ሊያረጋግጥ ይገባል ስል እንደ አንድ ኢትዮጵያዊ እንዲሁም እንደ አንድ ኦርቶዶክሳዊ እጠይቃለሁ። ይህን ቪዲዮ አንገቱ ላይ ማተብ ያደረገ በሙሉ እንዳያሳልፍ። እንደሚታወቀው አርሲ ላይ የሚገኙ ኦርቶዶክሳውያን በእምነታቸው ምክንያት ከቀን ወደ ቀን እየሞቱ የተገደሉ ነው ያሉት። ሰዋዊነት በሌላቸው ሰዎች ንጹሃን አማኞች ላይ የሚደረገውን ጭፍጨፋ እናወግዛለን። በዚህ አረመናዊ ተግባር ዘመድ ወገኖቻችሁን ያጣችሁ ሁሉ አምላክ መጽናናቱን ይስጣችሁ። ስለዚህ ይህ ቪዲዮ አቅም እንዲኖረው ኮፒ ሊንክ እያደረጋችሁ ለመላው ኦርቶዶክሳውያን አድርሱልን። እንደምን አደራችሁ። ዛሬ የመጣሁት አሩሲ በሚገኙት ክርስቲያን ወገኖቻችን በግፍ ለሚገደሉ ወገኖቻችን ድምጽ ለመሆን ነው የመጣሁት። እግዚአብሔር ሰላሙን ደጉም ዘመን ያምጣልን። ሁላችንም አዝነናል፣ ግን ሁላችንም ከአቅማችን በላይ ስለሆነ ለእግዚአብሔር ሰጥተናልና ጸሎት እናድርግ። ላለበት ሰበረ ልብ እግዚአብሔር ሰላሙን፣ አንድነትን፣ ፍቅርን እንዲያመጣልን ይሄን ክፉ ዘመን እንዲያሻግረን አሩሲ የሚገኙት ወገኖቻችንን መጽናናትን ይስጥልኝ ማለት እፈልጋለሁ። እግዚአብሔር በቃችሁ ይበለን። የኢትዮጵያን ትንሣኤን ያቀርብልን። በእውነት በጣም ያሳዝናል። በጸሎት እንትጋ። ያለን መዋጊያ ጸሎት ብቻ ስለሆነ እንጸልይ። ማህተባችን ከጤፍ ያነሰ ክብር አለው ማለት ነው። ከጤፍ ያነሰ ትርጉም ይሰጠዋል ማለት ነው። የሚሰማን አካል የለም አሉ ብፁዕነታቸው። እውነት ነው፣ በረከታቸው ትድረሰን። የሚሰማን አካል በፍጹም የለም። ከሚሰማን አካል ይልቅ ሞታችንን የሚያስረሳ ተንኮል ጠንስሶ የሚያርድና የሚያሳርድ ስርዓት ነው ኢትዮጵያ ውስጥ የተተከለው። ህጋዊ ወንበርን ይዞ ህጋዊ በሆነ መንገድ ዜጎቹን ባለማህተቦች የሚጨፈጭፍ የሚያጸዳ ስርዓት። ሁላችሁንም አንድ ጥያቄ ልጠይቃችሁ ነው። በዚህ ሰዓት ኢትዮጵያ ውስጥ የጤፍ እህል መዟዟር ቆመ የለም ቢባል ምን ያህሎቻችን ምን እናደርጋለን? ታዲያ ሃይማኖታችን ማህተባችን ከጤፍ ያነሰ ክብር አለው ማለት ነው። ከጤፍ ያነሰ ትርጉም ይሰጠዋል ማለት ነው። ሁላችንም ጨከን ብለን ለዚህ ለተዋህዶ ሃይማኖታችን መከበር እንንቀሳቀስ። ከመደራጀት ሌሎች አስፈላጊ ኢኮኖሚካል የሆኑ ውሳኔዎችን በጋራ በቆራጥነት በመወሰን ይህ ስርዓት በዩቲዩብ ዘመቻ፣ በትዊተር፣ በፌስቡክ፣ በቲክቶክ ብቻ ጥሪ የሚቆም አይደለም። በተግባር የተደገፈ እርምጃ፣ ፍትህና ዘላለማዊ ነጻነት ለባለማህተቦች። አገዳደሉን አሳመሩ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያት ምንድነው? ቱርክ የቅዱስ ቆስጠንጢኖስ ሀገር፣ ጉባኤ ኒቄያ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድነው የማይገኝባት? ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድነው ዛሬ ጠፋችሁ?
እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድን ነው የጠፋችው? እንደ ዛሬ ኢትዮጵያ አንጠፋን በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ የምትለይበት ምክንያት የለም። ሌሎቹ እንደጠፉት፣ ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም። አንተ በሰው ድንበር አትግባ። አንተ ኃጢአት አትስራ። አንተ መጀመሪያ ግፈኛ አትሁን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተክርስቲያንን ሊያጠፋ እናት አባትህን ሊያርድ ሀገር ኢትዮጵያን ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብህ። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ ጎልያድም ተነስቶ በእግዚአብሔር ሕዝብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይሄንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ሕዝቦች የሚሳደበውን ጎልያድን ሂዶ ገጠመው። በጠጠር ግንባሩን ብሎ ጣለው። ከዛም በኋላ በእጁ ሰይፍ አልነበረ። ጎልያድ ሰይፍ ታጥቆ ነበር የመጣው። የጎልያድን ሰይፍ አነሳና የጎልያድን አንገቱን ቆርጦ ጣለው። በዚያንም ጊዜ ቅዱስ ዳዊት ከኔና ከወገኖቼ ላይ ስድብን አራኩ ብሎ ተናገረ። ሕዝብን፣ ሀገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢአት አይደለም። ቀኝን ሲመታ ግራን ስጥ የሚባልበት ቦታ አለው። ጠላትን ወደን የሚባልበት ቦታ አለው። እንዲሁ እንደ ዛሬዎቹ ግራኛ ይመር ተነስቶ ቤተክርስቲያንን 15 ዓመት ሙሉ ሲያወድማት በዚያን ጊዜ የነበረው ንጉሥ ተነስቶ ሸሸ። ብዙ ሰዎች ታረዱ። ብዙ አብያተ ክርስቲያናት፣ ብዙ ገዳማት ወደሙ። በዚያንም ጊዜ መፍትሄውን ያወቀው ልጁ ገላውዲዮስ ተነሳ ሰይፉን ይዞ። ግራኛ ይመር ሰይፍ ይዞ እንደመጣ ሁሉ ገላውዲዮስም ሰይፉን ይዞ ተነሳ። ግራኛ ይመርን አሳዶ አንገቱን በጥሶ ጣለው። በዚያንም ጊዜ የኢትዮጵያን ሰላሟን የቤተክርስቲያንን አንድነቷን መለሰ። እግዚአብሔርን ባረከው። እኛም ሁሌ ወር በገባ ባይሰበት ቅዱስ ገላውዲዮስ እያልን እናዘክሯለን፣ እናከብረዋለን። ለምን ካልን ቤተክርስቲያኑን ያወደመውን ሀገሩን ያጠፋውን ግራኛ ይመርን አንገቱን በጥሶ ስለጣለው። ስለዚህ ለቤተክርስቲያን ለሀገር የምትከፍለው ዋጋ ኃጢአት ተብሎ አይቆጠርም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተክርስቲያናቸው ስለ ሀገራቸው ብሎ የከፈሉት ዋጋ በእግዚአብሔር ዘንድ በረከትን፣ ጸጋን፣ ክብርን አሰጣቸው እንጂ ኃጢአት ተብሎ አልተቆጠረባቸውም። ስለዚህ መግደል ኃጢአት የሚሆነው ለራስ ፍላጎትና ለግል ጥቅም ብለህ የምታደርገው ነገር እንጂ ለሀገርና ለቤተክርስቲያን ብለህ የምትዋጋውና የምትጋደለው ተጋድሎ ኃጢአት አይባልም፣ ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከትን እንደተቀበለ ከተባለ ብዙ ቅዱሳኖች እነ አፄ ካሌብ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መርቆሪዎስ፣ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀብለዋል። እና ለምንድነው ሰማዕት የሆኑት ሲባል በግላቸው ስለመጣባቸው ነው። ተዋግተው በግላቸው ሲመጣባቸው እኛውን ደግሞ እስካሁን ተዋግተናል ለእግዚአብሔር ደግሞ ብለን ሰማዕትነትን እንቀበል ብለው ነው ሰማዕትነትን የተቀበሉት እንጂ እነ ቅዱስ ጊዮርጊስ ሞተዋልና እነ ቅድስት አርሴማ ታርደዋልና ብለን እኛም እንታደድና ሀገራችን፣ ባህላችን፣ ቤተክርስቲያናችን ትጥፋ ብለን ዝም አንልም። ሰማዕት የምንሆንበት ጊዜ አለ። ተዋግተን ሀገራችንን ነጻ፣ ቤተክርስቲያናችንን ሰላም የምናደርግበት ጊዜም አለ። ተዋግተን እንኳን ብንሞት ለምሳሌ ቅዱስ ሶምሶንን እናንሳውና ጠላቶቹ ተሰብስበውበት ያለውን አምድ ቤቱን ነቅንቆ አፈረሰው። በዚያንም ጊዜ እሱ ሞተ፣ ብዙ ህዝቦችም አብረውት ሞቱ። ቅዱስ ሶምሶን በሕይወት ከገደለው ይልቅ በሞቱ የገደለው በዛ ብለው አባቶቻችን ይመሰክሩለታል፣ ያመጉሱታል። ቅዱስ ሶምሶን ጠላቶቹን ገሎ ስለሞተ ኃጢአት አልሆነበትም፣ ጽድቅ ሆኖ ተቆጠረለት እንጂ። እንዲሁም ጌታችን በሱ ተመሰለ። ጌታችን አጋንንትን በሕይወተ ሥጋ ካጠፋቸው ይልቅ በሞቱ አጋንንትን መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅ እንጂ ኃጢአት ተብሎ አይቆጠርብህ። ይሄንንም በእርግጠኝነት ከአባቶቻችን ታሪክ ተረድተናል፣ ተምረናል። Over 25 Ethiopian Orthodox Christians have been killed within the past few days, and it's sad because the government is behind this. And this pushes me to ask the question, is it a crime to be a Christian? Do I deserve to be killed for being a Christian? Because nowadays, if you identify as a Christian in Ethiopia, you are killed. Is that what is supposed to be? Priests, bishops are appointed illegally in Ethiopia. There is a massive looting of churches in Ethiopia. And if you dare open your mouth, you will go 6 feet deep. You will join your ancestors. Is this what is supposed to be? Where are international organizations? You're not talking, you're not saying anything about this. People are dying over there.
People are dying over there. What is going on? This is not only for Christians to stand as a voice for the Ethiopian Orthodox Christians, but if you are human, this is a point of humanity. No human being deserves to die the way the Ethiopian Orthodox Christians are dying. I am a voice for the Ethiopian Orthodox Christians. I'm going to stand for these people. They deserve to live. They deserve happiness. They deserve safety in their own country. And if their own government cannot ensure their safety, then I'm afraid we are slowly, we are slowly walking into a deep pool of darkness. May God help us. Raise your voice for Ethiopia's Orthodox Christians. The world must not stay silent while innocent Ethiopian Orthodox Christians are being persecuted and killed for their faith. Every human being deserves dignity, freedom, and the right to worship without fear. We call on international human rights organizations and all people of conscience to stand with victims in RC and across Ethiopia. Silence in the face of injustice is complicity. Let the world hear their cries. Hallo, ich bin Salam. Normalerweise meine TikTok-Videos sind auf Amharisch für äthiopische Leute. Heute rede ich auf Deutsch, weil ich etwas sehr Wichtiges mitteilen möchte. In der äthiopischen Region Oromia im Gebiet Arsi wurde viele Orthodox-Christen ermordet. Nur weil sie Orthodox-Christen sind. Nur weil sie an ihren Glauben glauben. Teilt das Video hier für Politiker, die BBC, CNN und Hilfsorganisationen. Erhebt eure Stimme für stimmlosen äthiopischen Orthodox-Christen. Dozens of Ethiopians have been unalived just last month. Thousands of Christians in Sudan have been unalived over the past few months. Nigeria is suffering. Ethiopians are suffering. All this because of their faith. Thousands of women have been abducted in these countries and forced to convert. How come you don't hear this? Because the media doesn't show it. Now, what can we do as Christians to help them? Starting November 5th, the Orthodox community has declared a fast for these people being persecuted. Now I urge you, even if you're not Orthodox Christian, please fast. When we fast and deny ourselves, our prayers become so powerful. A lot of people say, well, we have no control over this. But yes, we do. We have more control than the people in the government. Our prayers while we're fasting can change the world. Before Moses met God, he fasted. Daniel denied himself in the lion's den. Jesus fasted before everything turned around. Please, everyone, we have to pray for our brothers and sisters in Ethiopia and Sudan and Nigeria. Christians can no longer pray in peace anymore, to the point where our own president had to warn them to stop, or else. If you are a Christian, this is the time to empty yourself and deny yourself, because your brothers and sisters in Christ are suffering because of their faith. የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን ነው ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሞቱትን ነፍስ ይማርልን፣ ያሉትን ደግሞ በቤተ ክርስቲያን ጸንተው የክብሩ ቀዳሾች የመንግስቱ ወራሾችን እግዚአብሔር መልካም ፈቃድ ይሁንልኝ ያልኳችሁ። ሀገራችን ኢትዮጵያ ሰላም ያድርግልን። እኛም ቪዲዮ መስራት ሰለቸን፣ ሰው ሞተ እያለን ሁላችሁንም ይሄን መልእክት ደግሞ ለሞላ ዓለም ድረስ ሼርና ላይክ ማድረጋችሁ እንዳትረሱ። መንግስትም አባቶችም ዝም እንዳሉ ነው የሚገኙት ማለት ነው። ታዲያ ኦርቶዶክሳውያን ከመቼም ጊዜ በላይ መተባበርና ቪዲዮ የሚፖስተውም ለሞላ ዓለም እንዲደርስ ሼርና ላይክ ማድረጋችሁ እንዳትረሱ። ሀገራችን ኢትዮጵያ ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።